12 አባል ሀገራት ጥምረቱ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ እያደገና ፍጹም እየገዘፈ የመጣው የቻይናና የሩሲያ ግንኙነት በአርክቲክ ቀጠና የከፋ ስጋት ሆኖብኛል ሲል ገልጧል። ይህንን ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የልጁን ስለው የእንግዴ ልጁ የሆነባት ዓለም የሚነጋው ቀን መልካም ዜና ይዞላት አይመጣም። ስደት፣ ጦርነት፣ ድርቅ፣ ረሃብ፣ የሁሉም ማሰሪያና መጠቅለያው ደግሞ ሞት በአንዳንድ ሀገራት መንግስታት ከአሸባሪዎቹ ነጥሎ ለማስቀመጥ ይቸግራል። ለዚህ ደግሞ የአፍሪካን አህጉር ሀገራት ማንሳት ይበቃል። በመንግስትነት ስም ቤተ መንግስት የገቡት ዘርና ጎሳን ሃይማኖትን እያማከሉም እየመረጡም ሲገድሉና ሲያስገድሉ ሲያወድሙ ይታያሉ። በጫካም አሉ የሚባሉት ገሚሶቹ አሸባሪ የሚል መጠሪያ ሳይሆን እንደ እንጀራ ይውጣልህ በሚል በዳቦ መጠሪያ የሚታወቁትም ንጹሃንን እያገቱና በጭካኔ ካራቸው እየቀሉ ይታያሉ። በጫካ ያሉት ጨፍጫፊዎቹ በቤተ መንግስት ያለውን አይነኩትም፣ በቤተ መንግስትም ያለው እነዚያን የጫካዎቹን አይነካቸውም። ጉዳዩ እባብ ለእባብ ይታይ ካብ ለካብን መሆኑ ነው። የዚህ አይነቱ ዘመናዊ ያገዛዝ ስልት በብዙዎቹ ሀገራት ስር የሰደደ ይመስላል። ለዚህ ደግሞ እንዳብነት ናይጄሪያን፣ ሶማሊያን፣ ሱዳንን፣ ማሊን፣ የኮንጎ ዴሞክራሲያዊ ሪፐብሊክንና ሌሎች ሆዲፍ ጀው የሆኑትንና ቁጥር ስፍር የሌላቸውን ሀገራት መጥራት ይቻላል። ዛሬ ለምድሪቱ ኃያላን የተከፈለ ጎራ ትልቅ የመጋጫና የመዋጊያ ምክንያት ከሆኑት አብዛኛዎቹ እንደዚህ ከጥቂት ቡድኖች የትጥቅ ትግል የጀመሩ መሆናቸውን ማንሳት ይቻላል። በቅርቡ ከተጀመረ 2 ሳምንታትን እንኳ በቅጡ ያልደፈነው የመካከለኛው ምስራቅ ቀጠና የእስራኤልና የሐማስ ጦርነት በጥልቀት ሲቃኝ ሐማስን በአሸባሪነት የፈረጁት ሀገራት ብዙ ናቸው። ነገር ግን ሐማስ በሚኖርበት የጋዛ ሰርጥ ምድር እንደ ፓርቲ ተመርጦም የመንግስት ስልጣን ይዞ መምራቱና ህዝብን ማገልገሉም ይታወቃል። ነገር ግን ሐማስ መቼም ቢሆን በተለይም በምዕራባውያኑ ዘንድ በዚያው በአሸባሪነት ስሙ ነው የሚጠራው። ሌላም ማሳያ መጥቀስ ካስፈለገ በአፍጋኒስታን ያለውን የታሊባን አስተዳደር ማንሳት ይቻላል። የዛሬን አያርገውና አሜሪካ ከዚያ 911 ስትል ከሰየመችው የንግድ ማዕከሏ ምንትያ ህንፃዎች ጥቃትና የብዙ ሺህ ሰዎች እልቂት በኋላ የአልቃይዳን መስራችና መሪውን ኦሳማ ቢንላደንን አስጠልሏል በሚል በመንግስት መንበረ ስልጣን ላይ የነበረውን ታሊባንን አባላቶቹን የመታችውን መታ ያመለጧትን በአሸባሪ መዝገቧ ጥፋ ዓመታት በዚያ አፍጋኒስታን ምድር እንደ ቶራ ቦራና የዚያን ምድር ድንጋይ አሸዋውን ተመሽጋና ተንተርሳ መቆየቷ የኋላ ኋላ ላይ ግን ታሊባንን ማሳደድም የዚያን ምድር እባቦች ለማልመድ ከመሞከር አንድ የሆነባት ይመስል የአፍጋኒስታንን ምድር የአሁኑ የዴሞክራት ፓርቲው ፕሬዚደንት ጆ ባይደን ሲመረጡ ምድሩን ጥላ የእግሯን ትቢያ አራግፋ መውጣቷ አይዘነጋም። አሜሪካ የዚያ ውሳኔያቸው ታዲያ ባይደንን እንደ ሩሲያና ቻይናን በመሳሰሉት እንዲሁም በሀገር ቤትም ሳይቀር በሪፐብሊካን ፓርቲው አካላት አሳፋሪና የውርደት እርምጃ ተደርጎ ተወስዷል። በዚህ ሰሞን እንኳን በሐማስ እስራኤል ጦርነት ለዚህ መደፈራችን ባይደን ነው ተጠያቂው ሲሉ የ2024 የሪፐብሊካን ፓርቲው ፕሬዚደንታዊ እጩ ተፎካካሪዋ ወይዘሮ ኒኪ ሃሌይ ባይደንን ከፍ ዝቅ አድርገው አጥረግርገዋቸዋል። አሜሪካ እጇ ቢሉ ምላሷና እግሯ ረዥም ነው። በድፍን ዓለም ባሉ ከ80 በላይ ሀገራት ከ800 በላይ የጦር ማዘዣዎች እንዳላት ይነገራል። በዚያ ልክ ቀርቶ በአንድ በሁለት ሀገር እንኳ የጦር ኃይሉን በጦር ማዘዣ ያስቀመጠ ሌላ ሀገር ከሀያላኑ አንድም እንደሌለ ይገለጣል። ዛሬ ግን አሜሪካ የሚገዳደሯትና ትከሻ ለትከሻ የሚጋፏት መበርከታቸው ይታያል። ይሄ ደግሞ በሰሞኑ የእስራኤልና ሐማስ ጦርነትና ከዚያ በፊትም በሩሲያና ዩክሬን ጦርነት የታየ ሀቅ ሆኗል። በማዕቀብ ናዳና በማስፈራሪያ ወዲያም በውግዘትና በዛቻ ቢሆን ኖሮ አሜሪካ አጋር አባሮቿን የተባበሩት መንግስታት ድርጅትንም ጭምር እያስተባበረች ያወረደችው ውርጅብኝ ሰሜን ኮሪያን፣ ኢራንንና ሩሲያን ከምድሪቱ ገጽ እንደ እፉዬ ገላ እፍ እያለና እየላሰ ያስወግዳቸው ነበር። አሜሪካ ገፍታና ፈግፍጋ እልፋት ታደርጋት አሊያም ጋታ ታራምዳት ሆኖባት እንጂ ቻይናንም መኮርኮሙ አልቀረም። ቻይናን በበኩሏ እንዴት ጋት ምድሬን ቢሉ ጥርኛ ፈሬን አላስነካም በባዕዳን እግርም አላስረግጥ ስትል በታይዋን ደሴትና በደቡብ ቻይና ባህር ያለቀው ቢያልቅም የተከፈለውን መስዋዕትነት ከፍላ ከአሜሪካ ክራንቻ እንዳይገቡ ጦሯንና ሰይፏን ስላቆማለች። ትናንት ከወደዚያው የእስያ ቀጠና በተሰማ ዜና ታዲያ በዚያ በደቡብ ቻይና ባህር የቻይና የጠረፍ ጠባቂ መርከቦች ከፊሊፒንስ መርከቦች ጋር መጋጨታቸውን ማኒላ አስታውቃለች። በዚህ ወቅት ቻይና በደቡብ ቻይና ባህር ከባድ የተባለ የባህር ኃይል የጦር ልምምድ ይዛለች ነው የሚባለው። እናም ከደቡብ ቻይና ባህር ባለድርሻ ነኝ የምትለው ፊሊፒንስ መርከቦቿን ትናንት በሁለተኛው የቶማስ ሻውል የውሃ መስመር ስታንቀሳቀስ በዚያ የነበሩት የቻይና የጦር መርከቦች በአደገኛ ሁኔታ መተላለፊያውን ዘግተው ግጭት እንደተፈጠረ
ነው የተገለጠው። እንደ ማኒላ ዝርዝር መግለጫ ታዲያ ቤጂንግ ባደገኛ ሁኔታ የውሃ መተላለፊያዋን መዝጋቷና የጦር ልምምድ በሚል ግጭቱ መፈጠሩን አስታውቃለች። ቻይና በበኩሏ ፊሊፒንስ አውቃ አደጋው እንዲፈጠር አድርጋለች የሚል ክሷን አቅርባለች። የቻይናና የፊሊፒንስ የጦር መርከቦች በዚያ በደቡብ ቻይና ባህር በሚገኘውና የፊሊፒንስ የጦር ኃይል በሰፈረበት የማሩንድና የክረምብሊንግ ባህር ኃይል በሰፈረበት ስፍራ ብዙ ጊዜ የአይጥና የድመት ጨዋታ ያደርጋሉ ነው የሚባለው። ይሁንና የፊሊፒንስ ባለስልጣናት ከቅርብ ዓመታት ወዲህ በተለይም የፊሊፒንሱ ፕሬዚደንት ፈርዲናንድ ማርቆስ ስልጣን ከያዙ ወዲህ ቻይና የወራሪና የኃያልነት ባህሪዋ እየገዘፈ መምጣቱ ይነገራል። ይሄ ደግሞ ከአውሮፓውያኑ 2022 ሰኔ ወር ጀምሮ ነው። በቻይና ቤት ደግሞ ፊሊፒንስ ከአሜሪካ ጋር የቅርብ ግንኙነቷን አጠናክራ በተፈጥሮ ሀብት የበለጸገውን የደቡብ ቻይናን ባህር ለመመዝበር ታጥቃ ቆማለች ስትል ፊሊፒንስን ቻይና ሳትታጠብ ልትጎርሳት እያደባች መሆኗ ይገለጣል። ቤጂንግ መላውን የደቡብ ቻይናን ባህር ህጋዊና ሉዓላዊ ግዛቷ መሆኑን በተደጋጋሚ ትገልጣለች። በተለይም ደግሞ ፊሊፒንስ በዚያ የደቡብ ቻይና ባህር የኔ የምትላትን በሁለተኛው የቶማስ ሾል የምትገኘዋን የስፕራትሊን ደሴት ጭምር ቻይና ጠቅልላ በይዞታነት መያዟ ለፊሊፒንስ ያልተዋጠ መሆኑ ይነገራል። ቻይና በደቡብ ቻይና ባህር ጠቅላላ ክፍል የባለቤትነት አቋም ጊዜ ያለፈበት በሚል ፊሊፒንስ፣ ቪየትናም፣ ብሩኔይና ታይዋን እንዲሁም ሌሎቹ ሀገራት ከባህሩ የከርስም የገጽም ሀብት ባለ ድርሻ ነን ሲሉ አፍጥጠዋል። እንደ አውሮፓውያኑ አቆጣጠር በ2016 ማኒላ የደቡብ ቻይናን ባህር ህጋዊ ባለቤትነት ጉዳይ ዘሄግ ወደሚገኘው የዓለም አቀፉ የግልግል ፍርድ ቤት ወስዳው በተሰጠበት የፍርድ ውሳኔ ቤጂንግ መላውን የደቡብ ቻይናን ባህር በባለቤትነት ለመጠቅለል ምንም መሰረት የላትም ማለቱ አይዘነጋም። ምንም እንኳን ቤጂንግ ውሳኔውን ቢሉ ፍርዱን ፍርደ ገምድል በሚል ውድቅ ብታደርገውም በዚያ በአሁኑ ቻይና በደቡብ ቻይና ባህር በያዘችው የባህር ኃይል የጦር ልምምድ ሂደት የተፈጠረውን ውጥረት አሜሪካና ካናዳ ማውገዛቸውን የተሰማው የአሜሪካና የካናዳ መንግስታት ቀድሞው ነገር ቻይና በምዕራብ የፊሊፒንስ የውሃ ክልል ምን ጥልቅ አድርጓት የጦር ልምምድ ታደርጋለች ሲሉ ነው ቻይናን ያብጠለጠሏት። የበላቸው ያገሳታል፣ በላይ በላዩ ያጎርሳታልን የሆነችው ዓለም ቀድሞ የግዙፍ ጦርነት እሳት ምንጮች ናቸው ሲባልላቸው የነበሩት ሁሉም ክፍሎቿ ዛሬ ላይ በተለይም ሁለቱ የምስራቅ አውሮፓው ባልካን ቀጠናው የሩሲያና የዩክሬን ጦርነት ፈንድቷል። አሁን ደግሞ የመካከለኛው ምስራቅ ቀጠናው የእስራኤልና የሐማስ ጦርነት ፈንድቷል። ሁለቱም በተለያየ ጽንፍ ከመሆናቸው አንጻር ለያዥ ለገናዥና ላናዛዥ ቸግረዋል። ገና በዚያ የመካከለኛው ምስራቅ ቀጠና የእስራኤልና የሄዝቦላ የእስራኤልና የኢራን ወዲያም የአሜሪካና የኢራን ግዙፍ ጦርነት ይከፈታል የሚል ብርቱ ስጋት አርብቧል። ለወትሮም ከዩክሬን ከእስራኤልና ከታይዋን ደሴት የሚጫር እሳት በቀጥታ ለሶስተኛው የዓለም ጦርነት የሚያበቃ ስለመሆኑ በብዙዎች ዘንድ ከርቀት ሲነገር እንደነበረ ይታወቃል። አሜሪካ በደቡብ ቻይና ባህር ቻይና የያዘችውን የባህር ኃይል የጦር ልምምድ እያወገዘችና እያስጠነቀቀች ራሷ አሜሪካ ግን በዚያው በእስያ ቀጠና በኮሪያ ልሳነ ምድር ከቀጠናው አጋር አባሮቿ ጃፓንና ደቡብ ኮሪያ ጋር ግዙፍና ለረዥም ቀናት የሚዘልቅ የጦር ልምምድ መጀመሯ ታውቋል። የደቡብ ኮሪያው የዜና ተቋም ዶንጋይልቦ ባሰራጨው ዘገባው የሶስቱ ሀገራት ግዙፍ የጦር ልምምድ የጀመረው ከትናንት አመሻሽ መሆኑን ገልጧል። ዮናፕ ኒውስ ኤጀንሲ በበኩሉ በዚያው የሶስቱ ሀገራት ግዙፍ የጦር ልምምድ የአሜሪካዎቹ ቢ52 ቦምብ ጣይ አውሮፕላኖችና ሌሎች የጦር አውሮፕላኖች ከሶስቱም ሀገራት መሳተፋቸውን የተገለጠው አሁን መያዣ መጨበጫ መቋጠሪያና መፍቻው የቸገራት አሜሪካ ትናንት ባወጣችው የፕሬዚደንቷ መግለጫ አዲስ የዓለም መተዳደሪያ ሕግ ታረቃለች ነው ያሉት። ይህንን ሐሳብ በተቃራኒው ቻይናና ሩሲያ ብዙ ጊዜ ያራግቡታልና አሜሪካን በተራው አዲስ የምትለውን የአፏን የመተዳደሪያ ስርዓት እገነባለሁ ስትል ተደምጣለች። ተቾቹ በበኩላቸው እነዚያ ኃያላን ተብዮቹ ሚዛናዊ አእምሮና የሚያስተውሉበት አንዳች አቋም የላቸውም ሲሉ ይደመጣሉ። እንዴት ቢሉ ደግሞ ዓለም የምትባለዋ ምድር ከምንም በላይ በስቶባት ትደርስበት ያሳጣት የሰው ልጅ የአየር ንብረት ለውጥ በየገጿ የሚነሱባት ጦርነቶችና ለመፍትሄ የራቁ በሽታዎች ሰራ አካላቷን እየመተሩት ቁስሏ ለሞት ጣር አድርሷት እንዴት አይታያቸውም ሲሉ ይጠይቃሉ። የአሜሪካው ፕሬዚደንት ጆ ባይደን በትናንትናው ንግግራቸው አሁን ያለው የዓለም መተዳደሪያ ስርዓት ስርና ግንድ አልባ ነው፣ ግን ደግሞ ዋሽንግተን ያንን ለመተካት አበክራ ትሰራለች ነው ያሉት። ባይደን ያንን መግለጫቸውን ለጋዜጠኞቹ እየሰጡ ግን ደግሞ አሉ መለስ አድርገው ግን ደግሞ በሞስኮና በቤጂንግ ያሉት መሪዎች ግር ሊላቸው ግራ ሊያጋባቸው ይችል ይሆናል። አሁን ሌላ ምርጫ የላቸውም፣ እየሰነፈጠ እያቃጠለና እየሸነቆጣቸው ይቀበሉታል ነው ያሉት። ባይደን የሀገራቸውንና የእርሳቸውን የአመራር ብቃትም ጥበብም ሲናገሩም እስኪ ተመልከቱ እንዴት ደቡብ ኮሪያና ጃፓንን አሳምነን ለዩክሬን የገንዘብ ድጋፍ እንዲያደርጉ ማስቻላችን፣ ከዚያም ውጪ እኔው ራሴ ከአውሮፓ ህብረት ከህንድና ከሳውዲ አረቢያ ጋር የባቡር ሀዲድ ዝርጋታውን በቡድን 20 አባል ሀገራት የኒው ደልሂ ስብሰባ እንዴት እንደጨረስሁ ማየት ይበቃል። ይሄ እኮ ነው ተደማምሮ ከሌሎች ስራዎችና እቅዶቻችን ጋር ዓለምን የምትተዳደርበትን አዲስ ስርዓት ዋሽንግተን ትገነባለች የምንለው
ሲሉ አብራርተዋል። ባይደን በማጠቃለያቸው በቃ አሁን አሜሪካውያን ሁሉንም የዓለም ክፍል በአንድነት ለማቆም ብቃቱና ችሎታውን እንዳለን እናውቃለን። ዓለም ከዚህ በፊት አይታው በማታውቀውና ወዳልነበረችበት አዲስ አቅጣጫ እንወስዳታለን ያሉት ይሉሽን ባልሰማሽ ገበያ ባልወጣሽ በሚል አይነት ባይደንን ያሽሟጠጧቸው የሚመስሉት የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በበኩላቸው አሁን እየተካሄደ ያለው የእስራኤልና የሐማስ ጦርነት እኮ የዓለምን የኃይል ሚዛን የሚቀይርና ቀድሞ ወዳልነበረበት አቅጣጫ የሚያመራ ነው ሲሉ ተርጉመውታል። ፑቲን በእስራኤልና በሐማስ መካከል እየተካሄደ ባለው ጦርነት ለተገደሉት ሰዎች ጥልቅ ሐዘናቸውን ገልጠው ሁለቱን ወገኖች ለማደራደር አቋማቸውን ማሳየታቸው ይታወቃል። ይሁንና የፑቲን ብርቱ ተቃዋሚዎች በበኩላቸው የለም ይላሉ። የለም ነገሩ ሌላ ነው። ፑቲን የሐማስ እስራኤልን ጦርነት እንደ ምርጥ አጋጣሚ ነው የሚቆጥረው፣ ለዚያውም በአዲስ የዓለም መተዳደሪያ ስርዓት ሲል ለሚባጅለትና ለሚቋምጥለት ስልቱ በተገቢው ይጠቀምበታል ሲሉ ያሳያሉ። በሌላም ዜና ደግሞ የአሜሪካው ብሔራዊ ጸጥታ አማካሪው ጄክ ሱሊቫን የሩሲያ ዩክሬንን መውረር እንዲሁም የሐማስ እስራኤልን መምታት ለድፍን የዛሬዋ ዓለም አንድ ትልቅና ዋና የለውጥ መዘውር ነው ሲሉ ተደምጠዋል። ከፊት ለፊታቸው የ2024ቱ ዘመን ምርጫ እየተቃረበ የመጣባቸው የአሜሪካ ባለስልጣናት የክሬምሊንን እነርሱ የተለመደ የምርጫ ጣልቃ ገብ እጅ ገና ከወዲሁ መፍራታቸውም ይነገራል። የአሜሪካ የደህንነት ባለስልጣናት በሰጡት የትናንት ማብራሪያቸው ሩሲያ በውጭ ሀገራት በሚታቀዱ ምርጫዎች እንዳብነትም በቀጣዩ የአሜሪካ ፕሬዚደንታዊ ምርጫ ጣልቃ ለመግባት ከትንፋሽ የሳሳ አካሏን አዘጋጅታለች ሲሉ አስጠንቅቀዋል። እንደ አሜሪካ የሰለላ ተቋማት መረጃ ታዲያ ሩሲያ ከአውሮፓውያን 2020ና በ2022 በተካሄዱ የ9 የተለያዩ ሀገራት ምርጫዎች የአሜሪካን ጨምሮ ማለት ነው ያሻትን አድርጋ ያለችውን አስመርጣለች ሲሉ ገልጠውታል። አሜሪካኖቹ ንዴትና ጸጸት በሚበላው አንደበታቸው የ2016ቱን የአሜሪካ ፕሬዚደንታዊ የምርጫ ሂደታቸውን እያነሱ በሩሲያ የደህንነት ተቋማት ስኬታማ ሥራ መሆኑን ያሰምሩበታል ሲል የሲቢኤስ ኒውስ ዘገባ ያትታል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የሚባለው ተቋም በጋዛ ሰርጥ ያለውን ዘግናኝና አሳዛኝ በደል ለመገሰጽና አንዳች እርምጃ ለመውሰድ ያልቻለ አቅመቢስ ተብሎ ከውግዘት ያልተለየ ትችት ወርዶበታል። በ5 ድምፅን በድምፅ የመሻር መብት ባለቤቶችና በሌሎች 10 ጊዜያዊና ተለዋጭ አባላት በጥቅልም 15 አባላትን ባካተተው በዚያ የጸጥታው ምክር ቤት አመዛኙ ውሳኔ በአሜሪካ ፍላጎትና ፈቃድ ብቻ የሚወሰን እንጂ ቀድሞ ነገር የመንግስታትን ህብረት የማያዩበት ተቋም ነው በሚል ይተቻል። አሜሪካ አሁን በእስራኤልና በሐማስ መካከል ያለው ቢሉ ቀድሞ በሩሲያና ዩክሬን መካከል እየተካሄደ የነበረው 606ኛ ቀኑን የያዘው ጦርነት እንዲቆም ቀርቶ ላፍታም ጠለስ እንዳይል ትፈልጋለች ነው የሚባለው። አሁን በተያዘው የአሜሪካና የእስራኤል የተራቀቀ አቋም ፍልስጤማያኑን ከምድራቸው አንስተው ወደ ሌላ ምድር የማስፈር ነገር የሰሙትና የገባቸው ፍልስጤማያኑ በበኩላቸው ከምድራቸው ላለመነቀል የሞት ሽረት የሐሳብ ትግል ውስጥ ናቸው። ይህ ፍልስጤማያኑ ፕሬዚደንት ማህሙድ አባስ በሰሞኑ መግለጫቸው እኛ ከአያት ቅድመ አያቶቻችን ምድር ለቀን ለመሄድ የማይታለም የማይታሰብ ነው ብለዋል። አባስ ይህንን የተናገሩት በካይሮ በተካሄደው ዓለም አቀፍ ኮንፈረንስ ላይ ነው። ባለፈው የአውሮፓውያኑ ጥቅምት 12 የእስራኤል ጦር ኃይል ባወጣው መግለጫው ከ1 ሚሊዮን በላይ የጋዛ ሰርጥ ነዋሪዎች ቤት ንብረታቸውን እርግፍ አድርገው ጥለው ወደ ደቡብ አቅጣጫ ወደ ሲና በረሃ እንዲጓዙ ትዕዛዝ መስጠቱ አይዘነጋም። ከዚያም ውጪ አሉ አባስ ፍልስጤማውያን ከዌስት ባንክ ቢሉ ከኢየሩሳሌም ሙት አካላቸው ካልሆነ በስተቀር ሕያው አካላቸው አይወጣም ነው ያሉት። ይህ ፍልስጤማውያኑ የጤና ባለስልጣናት በወጡት መግለጫ 4385 ፍልስጤማውያን መገደላቸውንና በእስራኤልም ወገን ከ1400 በላይ ሰዎች መገደላቸውን ተናግረዋል። እስራኤል በጋዛ ሰርጥ በፈጸመችው የአየር ጥቃት ብቻ 26 መስጊዶችን ማውደሟን የአናዶሉ ዘገባ ያትታል። የእስራኤል መንግስት ትናንት ባወጣው አቋሙ ኢራን የምትባል ሀገር ጨርሶን ከምድረ ገጽ ሊያጠፋት መወሰኑን አስታውቋል። የእስራኤል መንግስት ይህንን የማደርገው ደግሞ ሲል በዚህ ጦርነት የሄዝቦላ እጅ ከገባ ያኔ በቀጥታ ኢላማዬ የኢራን ህልውና ይሆናል ነው ያለው። አሜሪካን ብትሆን የሄዝቦላንና የኢራንን ድንገተኛ ጥቃት በእስራኤል ላይ ታይቷታልና ተጨማሪ የአየር መከላከያዎቿን ወደ መካከለኛው ምስራቅ ለመላክ መዘጋጀቷን የመከላከያ ሚኒስትሯ ጡረተኛው ጀነራል ሎይድ ኦስቲን አስታውቀዋል። የአሜሪካ ኃይሎች በመካከለኛው ምስራቅ የሰፈሩት ከብዙ አቅጣጫ ከባድ ጥቃት እየተፈጸመባቸው መሆኑ ይገለጣል። ትንታኔ ዘገባውን ስናዘጋጅ በዋቢነት ዘ ጃፓን ታይምስን፣ ዘ ኒውዮርክ ፖስትን፣ ጋልፍ ቱዴይን፣ ቢቢሲን፣ ዘ ፕሬስ ኖቢን፣ ኒክ ኤዥያን፣ አሶሺየትድ ፕሬስን፣ ዘ ቴሌግራፍ ኦንላይንን፣ ኤቢሲ ኒውስን፣ ሲቢኤን ኒውስን፣ ዘ ስትሬት ታይምስን፣ ሳውዝ ኮሪያ ኒውስ ኖትን፣ ዩፒአይን፣ ኒው ኢንግላንድ ፐብሊክ ሚዲያን፣ አዣንስ ፍራንስ ፕሬስና ዘ ኢንተርሴፕትን ተጠቅመናል።